ሰላም ሰላም እንዴት ናችሁ? ወደ ታዳጊዎች ተከታታዮቻችን ይህ የታዳጊዎች ፕሮግራማችን ነው። በቅድሚያ በመላው ዓለም የምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሣኤው በዓል በሰላም አደረሳችሁ አደረሰን። እኔም በተመሳሳይ በመላው ዓለም የምትገኙ የኦርቶዶክስ እምነት ተከታዮች እንኳን በሰላም ለብርሃነ ትንሣኤው አደረሳችሁ አደረሰን እያለን በቅድሚያ ፕሮግራም በመምራት አብራችሁ የምቆየው እኔ ታዳጊ ማርካም ማቴዎስ ነኝ። እኔ ታዳጊ በፍቅር ሙሉ በጋራ በመሆን ነው። እንግዲህ ከዚህ በመቀጠል በታዳጊዎች አንደበት ስለ ትንሣኤ በዓል ዝግጅት አዘጋጅተን መጥተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ የምትቆዩ አክብሮታችን እናመጣለን። እንግዲህ እንደምናውቀው ዓለም ሳይፈጠር የነበረውን ለዘላለሙ የሚኖረውን የእግዚአብሔር አብን አነዋወር እንናገራለን። ከእርሱ አስቀድሞ የለም፣ ከእርሱ በኋላም የለም፣ እንደርሱ ያለ የለም። እርሱ ከሁሉ አስቀድሞ የነበረ ነው። መባረቅት ሳይመዘዙ ነጎድጓድም ሳይሰማ የደመናት ግዝት ሳይሳብ እግዚአብሔር ነበረ። ከጊዜና ከሰዓት አስቀድሞ ከሌሊትና ከማለዳ ከወርና ከዓመታትም ከአዝማናትም በፊት እግዚአብሔር ነበረ። የማይሰፈር የማይቆጠር በእኛ ላይ የታወቀ ቸርነትን ብዛት እንናገራለን። በከይሲ ምክር ግን ትእዛዙን ባፈረስን ጊዜ ከታላቅነት ወደ ሞት መንገድ ከነፃነት ደግሞ ወደ መገዛት መጣ። እርሱ ግን እኛን ፍጥረቶችን አልተወንም። አዳኝ መድኃኒት የምክሩ አበጋዝ ለአባቱ ቀኝ እጅ ክንዱ ኃይልና ጥበቡ ሁሉ የሚሆነውን አንድ ልጁን አሳልፎ ሰጥቶናልና። እንዲሁም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ልጁን ሞት ተሰቀል አድን ብሎ ላከልን። እንግዲህ እንደምናውቀው በጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ሥጋው በክቡር ደሙ መፍሰስ አንዲት ቤተክርስቲያን ለዘላለሙ መሰረታት። በውሃ ግድግዳ በደም መሰረት የተመሰረተች ቅድስት ቤተክርስቲያን ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ተገልጾ ያደረገውን ታላቅ የድነት ስራ ቤዛነቱ ይወሳበታል። እንዲሁም ደግሞ ለሰው ልጆች ሲል እስከ መስቀል ሞት መድረሱን ለተወጋ ጎኑን እያሳየ ለፍርድ እስኪመጣ ቀን ድረስ በታላቅ ክብር ስትመሰክር ትኖራለች። እሺ፣ በፍቅር ስለ አብይ ጾም ሳምንታት ልትነግሪኝ ትችያለሽ? አዎ እችላለሁ። እንደምናውቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ በገዳመ ቆሮንጦስ የጾሙን 40 ቀንና ሌሊት በቤተክርስቲያን ስርዓትና ሕግ ደንግጋ ህዝበ ክርስቲያን ሁሉ እንዲጾም ታደርጋለች። እንዲሁም ደግሞ በተጨማሪም የታላቅ ጌታ ጾም ለ2 ወራት ይጾም። ወደ አልሽኝ ጥያቄ ስገባ ታላቁ የቤተክርስቲያን ሊቅ ታላቁ ቅዱስ ያሬድ ይህንን ወራት ለ8 ሳምንታት ከፍሎታል። እያንዳንዱ ሰንበትም ስም ተሰጥቶት ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ተገልጾ ያደረገውን ታላቅ ድንቅ ስራ ይወሳበታል። በጾም በጸሎት በስግደት የመጀመሪያው ሳምንት ዘወረደ ይባላል። በመጀመሪያው ሳምንት በሲኦል ተጥለው በአጋንንት እየተቀጠቀጡ የአምላክን መውረድ የተስፋይቱን ቀን ሲጠብቁ የነበሩ ነፍሳት የተስፋቸው ጅማሬ ነበረ። እንዲሁም ደግሞ ሰማይና ምድር የማይችለው ክብር ባለቤት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወርዶ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የመወለዱ መንገድ ይወሳበታል። በዚህ ሳምንት ከቀዳሚ ነቢያት አንዱ ሊቀ ነቢያት ሙሴ ይታወስበታል። ይህ የጾም ሳምንት ጾመ ሙሴ ወይም ደግሞ ሙሴ ተብሎ ይጠራል። የሁዳዴ ጾም የመጀመሪያው ሳምንት። ሁለተኛው ሳምንት ቅድስት ይባላል። ቅድስት ማለት ልዩ ማለት ነው። ይህ ሳምንት ልዩ ሳምንት ነው። ልዩ ቅዱስ የሚያደርገው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ጾሙን የጀመረበት ዕለት ስለሆነ ነው። በዚህ ሳምንትም ጌትነቱ ይወሳበታል። ሶስተኛው ሳምንት ምኩራብ ይባላል። በጸሎት ቤት በየሰንበቱ ሕዝቡ ሁሉ በምኩራብ ይሰበሰብ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስም አይሁድ በሚሰበሰብበት ምኩራብ እየገባ ወንጌልን ያስተምር፣ ሕሙማንን ይፈውስ ነበር። እንዲሁም ደግሞ በዚህ ሳምንት ጌትነቱ ይወሳበታል። እንዲሁም ጌታችን መድኃኒታችን ኢየሱስ ክርስቶስ በምኩራብ ገብቶ በቤተ መቅደስ የሚሸጡትና የሚለውጡትን አባሮ ቤቴ የጸሎት ቤት ትባላለች ብሎ የቤቱን ክብር የእርሱ ጌትነት የገለጸችበት ዕለት ናት ምኩራብ። ጌታ ሆይ ዛሬም አለንጋህን ያዝና መቅደስህን አጽዳ። የበግ ለምድ የለበሱ ተኩላዎች በቤተ መቅደስ ሻጭና ለዋጭ ሆናልና ዛሬም መቅደስህን ዱላህን ያዝና መቅደስህን አጽዳ። 4ኛው ሳምንት መጻጉዕ ይባላል። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ድውያንን መፈወሱ፣ እውራንን ማብራቱ ይወሳበታል። እንዲሁም ደግሞ በኢየሩሳሌም በረት 38 ዓመት ካልጋ መውረድ የተሳነው በደዌ የደቀቀ አቅም ያጣ በሽተኛ ነበር። ጌታችን ግን ተነስ አልጋህን ተሸከም አለው። ተነሳ። 38 ዓመት የተሸከመችውን አልጋ ተሸከማት። እንደ አዲስ ተፈጥሮ ሆነ፣ ከበሽታውም ዳነ።
አምስተኛው ሳምንት ደብረ ዘይት ይባላል። ደብረ ዘይት የሚገኘው በኢየሩሳሌም ተራራ በስተምስራቅ በቄርሎስ ሸለቆ የሚገኝ ተራራ ነው። ደብረ ዘይት በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ የቴሴማኒ ቦታ በዛች ደብረ ዘይት አካባቢ የምትገኝ ስፍራ ናት። ቴሴማኒ እንዲሁም ደግሞ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያወሳ መዝሙር የዳዊት መዝሙር ይዘመራል። እንዲህ እያለ ስድስተኛው ሳምንት ገብርኄር ይባላል። በቤተክርስቲያን ቋንቋ ታማኝ አገልጋይ ማለት ነው ገብርኄር። እንግዲህ እንደምናውቀው ጌታችን መድኃኒታችን ኢየሱስ ክርስቶስ የታማኝነታቸውን ባህሪ ለማወቅ ለእያንዳንዳቸው የተለያዩ መክሊት ሰጥቷቸው ወጥተው ወርደው አትርፈው እንዲያመጡ የተላኩት ነገር ያመጡ ገብርኄር ወደተናገረው ነገር ያመለክተናል። እንዲሁም ደግሞ በንጹህ የጾመ በወንድሙ በአንደበቱ ያልሸነገለ ደም ያላፈሰሰ ወደ ጌታው ደስታ ይገባል። ሰባተኛው ሳምንት እሁድ ኒቆዲሞስ። በዚህ እሁድ ኒቆዲሞስ ታሪክ ይናገራል። መዝሙርም ከቅዱስ ዳዊት ይዘመራል። ስምንተኛው ሳምንትም ሆሳዕና ነው። በመጠነኛው ቅዱስ ዳዊት አስቀድሞ እንደተነበየው የኢየሩሳሌም ሁሉ ወደ ከተማይቱ ወጥቶ በቤተ መቅደስ እባክህን አሁን አቅና፣ እባክህን አሁን አቅና እያለ ይናገር ነበር። እንዲሁም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ሲል ተላልፎ የሚሰጥበት ቀን ሲደርስ ወደ ኢየሩሳሌም ዕጣ ተነሳ። ደብረ ዘይት በሚባል ተራራ አጠገብ ወደምትገኝ ወደ ቤተ ፋጊ ወይም ወደ ቤተ አህያ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያው ውጭላ ላይ ተቀምጦ ወደ ኢየሩሳሌም ጋለበ። የሮማውያን ግዛት ያማረራቸው የተስፋይቱ ሀገር ሲጠብቁ ህዝቦች በዚሁ ወደ ወታደር አሰልፎ ከሮማውያን ቅኝ ግዛት ያወጣናል ብለው ጓጉቶ ሲጠብቁ ነበር። የኢየሱስ ክርስቶስ ተአምር ያደረሳቸው ድንቅ ስራው የሰሩ ፊቱን ማየት የናፈቁ ቃሉን መስማት የጓጉ ወደ ኢየሩሳሌም ሲቀርቡ ወደ ግርማ ሞገሱ ያስፈራቸው የኢየሩሳሌም ነዋሪዎች ተገረሙ። ከተማዋ ይሄ ማን ነው ብላ ተደነቀች። ወደ ደብረ ዘይት ቁልቁለት በቀረበ ጊዜ ህዝቡ የዘንባባ ዝንጣፊ ይዞ አሁን ሆሳዕና በጌታ ስም የሚመጣ ንጉስ የተባረከ ነው ይላል። በሰማይ በሰላም በአርያም ክብር አለው። እየወደቁ ሰገዱለት። በዘንባባ ዝንጣፊ ጨርቃቸውን እያነጠፉ በእልልታ ተቀበሉት። ከተማይቱ ታወከች። የጌቶች ጌታ በወረደ የአህያ ግልገል ላይ ተቀምጦ ወደ ኢየሩሳሌም ገባ። ሕፃናቱ በእግዚአብሔር ስም የሚመጣ ብሩክ ነው ይላሉ። እንደ አማልክት አምላክ የእስራኤልም ንጉስ እግዚአብሔር ብሩክ ነው እያሉ እያመሰገኑ ተቀበሉት። ሆሳዕና በአርያም ወደ ከተማይቱ ሲቃረብ ኢየሩሳሌም አይቶት አለቀሰ። ሰላሟን ያላወቀች መድኃኒቱ ከዓይኗ ተሰወረባት። ያልተሰወረባት ኢየሩሳሌም አይቶ በጣም ማልቀሱን ታወቀ። የህዝቡ ሁሉ ዙሪያውን ከቦት ከተማይቱ በህዝቡ ብዛት ተጨማሪ ሆሳዕና እያሉ እየጮሁ ኢየሱስ ክርስቶስ ስለ አዳም በደል ስለ ሰዎች ኃጢአት ለመስቀል ሞት ተሳልፎ ወደሚሰጥበት ቀን በመስቀል ወደሚነግስበት ወደ ኢየሩሳሌም ገባ። ሆሳዕና በአርያም ቅዱስ ዳዊት እንደዘመረ። የትንሣኤ በዓል ትርጉም ልትነግሪኝ ትችያለሽ? አዎ እችላለሁ። የትንሣኤ በዓል ትርጉምና አከባበሩ ይመስላል ስንል ትንሣኤ የሚለው ቃል የግዕዝ ቃል መገኛውም ተንሥአ ወይም ተነሳ የሚለው ግዕዝ ሲሆን ትርጉሙን መነሳትን፣ አነሳስን፣ አዲስ ህይወት ማግኘት ማለት ነው። ትንሣኤ በየመልኩ የአይነቱ ሲተረጎም 5 ክፍል አለው። የመጀመሪያው ትንሣኤ ህሊና ነው። ይህም ማለት ተከሰሮተ እግዚአብሔር ወይም እግዚአብሔርን ማሰብ ነው። ሁለተኛው ትንሣኤ ልቦና ነው። የዚህ ምስጢሩ ቃለ እግዚአብሔርን መስማት፣ በንስሐ እየታደሱ በህይወት መኖር ነው። ሶስተኛው ትንሣኤ ለጊዜው ወይም ደግሞ በተአምራት የሙታን በስጋ መነሳት ነው፣ ግን በድጋሚ ሌላ ሞት ይከተለዋል። አራተኛው ትንሣኤ ክርስቶስ በስልጣኑ ሞትን ድል አድርጎ መነሳቱ ነው። የእርሱ ጌትነታችን መነሻ ይሄ ነው። አምስተኛውና የመጨረሻው ትንሣኤ ደረጃ የባህሪ አምላክ የጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ መሰረት ያደረገ ዘጉባኤ ሲሆን ይህም ከዓለም ህልፈት በኋላ ሰው ሁሉ እንደሰራው ለክብርና ለውርደት ለጻድቅና ለኩነኔ በአንድነት የሚነሳው የዘላለም ትንሣኤ ነው።
ወደ ርዕሳችን ስንመለከት የትንሣኤ በዓል በሚስጥሩም በይዘቱም በኦሪት በዓለ ፋሲካ ጋር ስለሚመሳሰል ፋሲካ ተብሎ ይጠራል። ፋሲካ ማለት በዕብራዊ ቋንቋ ፈሰካሃ ወይም በቅጽ ወይም ደግሞ በግሪክ ሰሃ ይባላል። ይህ ወደ እኛው ግዕዝ አማርኛ ቋንቋ ሲመለከት ፍስሐ ወይም ደስታ፣ እውደት፣ ማዕደት ወይም መሸጋገር፣ በዓል እየተቻኮለ የሚበላው መስዋዕት ማለት ነው። የትንሣኤ በዓል የመግደፊያ ዝግጅት ልትነግሪኝ ትችያለሽ? ያው የመግደፊያ ዝግጅት ስለሌላቸው ነዳያንም በየመንደሩ እየዞረ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እየተባለ ከስጋውም ከአይቡም ከቅቤውም ከመጠጡም ከእርጎውም ይታጠራል። ከትንሣኤ እሁድ ጀምሮ እስከ ዳግማ ትንሣኤ ድረስ ሕዝቡ ሁሉ ከክርስቲያኑ እንኳን ለብርሃነ ትንሣኤው በዓል በሰላም አደረሳችሁ እየተባለ በዚህ መልኩ አብሮ እየበላ አብሮ እየጠጣ እየተደሰተ እግዚአብሔርን ሲያመሰግን ይሰነበታል። እሺ ማርካል፣ አብይ ጾም ለምን ይጾማል? እሺ በፍቅር እንግዲህ አብይ ጾም በኢትዮጵያ ኦርቶዶክስ እምነት ተከታዮች ትልቁ ጾም ነው። ትልቅ የተባለበት ምክንያት አብይ እንግዲህ ከስሙ እንደምንረዳው አብይ ማለት ትልቅ፣ ዋና ወዘተ ትርጓሜ ቃላቶች ሊኖሩት ይችላሉ። እንግዲህ ስለ አብይ ጾም ይህንን ካልኩሽ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳም በገባለት ቃል መሰረት ከ5500 ዘመን በኋላ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ተወልጄ አድንሃለሁ አለው። በቤተክርስቲያን እንግዲህ ዘመን አቆጣጠር የተጀመረው ከዚያ ዕለት በኋላ ነበረ። እንግዲህ ከዚያ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በቃሉ መሰረት ታኅሳስ 29 ቀን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ተወለደ። ገናን ብለን አከበርን። እንግዲህ ከዚያም በኋላ በ30 ዓመቱ በ30 ክረምት በዮርዳኖስ ተጠመቀ። ጥምቀትን ብለን አከበርን። ከዚያ እንግዲህ ከዚህ በፊት እንደጾም ነው አብይ ጾም ነው። አብይ ጾም ሰዎች የሚፈቃቀሩበት፣ የሚከባበሩበት፣ የሚተዛዘኑበት፣ ያለው ለሌለው የሚያካፍሉበት የህዝነት የምህረት ጾም ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ድውይ እየፈወሰ እውር እያበራ ሙታን እያስነሳ እና ወዘተ ተአምራትን ሰርቷል። ከዚያም በመቀጠል 12 ሐዋርያትን አፍርቷል። እሺ ማርከል፣ እስቲ ስለ ሐዋርያት አንዳንድ ነገር በይንና ወደ ርዕሳችን እንመለሳለን። እሺ ሐዋርያት እንግዲህ ሐዋርያት ማለት ልዑክ ማለት ነው። ሐዋርያት የተባሉትም ጌታችን ኢየሱስ ክርስቶስ ከዋለበት እየዋሉ ካደረበት እያደሩ የቃሉን በረከት እየተመገቡ በኋላም ደግሞ ወንጌልን ያስተምሩ ዘንድ ወደ ዓለም የተላኩ ናቸው። ዘመነ ሐዋርያት የምንለው ደግሞ መንፈስ ቅዱስ ከ120 ቤተሰብ ከወረደ በኋላ ያለውን እስከ ዘመነ አበው ድረስ ዘመነ ሐዋርያት ብለን እንጠራዋለን። በማቴዎስ ወንጌል ምዕራፍ 10 ከቁጥር 26 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ሲል ተናገረ። ሂዱ ንገሩ፣ በጨለማ የነገርኳችሁ በብርሃን አስተምሩ፣ በጆሮአችሁ በሽኩርታ የነገርኳችሁ በሰገነት ላይ ስበኩ ሲል የሰጣቸውን ትእዛዝ ተግባራዊ ለማድረግ ወጡ። ታዲያ መልካሙን የምስራች ዜና ለዓለም አሰሙ። የዓለምን ጨለማ ለማራቅ አልጫ የሆነውን ዓለም የብርሃንና የጨው ተግባር ፈጸሙ ማለት ነው። ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 2 ላይ እንደተገለጸው ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ሲል ተናገራቸው። እነሱም 12 ሐዋርያት ብዬ የከፈልኳቸው በዓይናቸው እኔን ያዩኝ፣ በጆሮአቸው ትምህርቴን የሰሙትን፣ በእጃቸው የዳሰሱኝን። በማቴዎስ ወንጌል ምዕራፍ 10 ከቁጥር 1 እስከ 4 ላይ እንደተገለጸው እነርሱም ስማቸው አንደኛ ቅዱስ ጴጥሮስ ወይም ስምዖን፣ ሁለተኛ ቅዱስ እንድርያስ የቅዱስ ጴጥሮስ ወንድም፣ ሶስተኛ ቅዱስ ቶማስ ወይም ዲዲሞስ፣ አራተኛ ቅዱስ ፊልጶስ፣ አምስተኛ ቅዱስ በርተሎሜዎስ፣ ስድስተኛ ቅዱስ ያዕቆብ ወልደ ዘብዴዎስ የዘብዴዎስ ልጅ ያዕቆብ፣ ሰባተኛ ቅዱስ ዮሐንስ ወልደ ዘብዴዎስ የዘብዴዎስ ልጅ ዮሐንስ፣ ስምንተኛ ቅዱስ ያዕቆብ ወልደ እልፍዮስ የእልፍዮስ ልጅ ያዕቆብ፣ ዘጠነኛ ቅዱስ ታዲዮስ ወይም ድብዴዎስ፣ 10ኛ ቅዱስ ስምዖን ቀነናዊ ወይም ናትናኤል፣ 11ኛ ቅዱስ ማቴዎስ ቀራጭ የነበረው፣ 12ኛ በአስቆሮቱ ይሁዳ የተተካው ቅዱስ ማትያስ ናቸው። እነዚህ 12 ሐዋርያት ናቸው። እሺ ማርከል፣ ሰሙነ ሕማማት ማለት ምን ማለት ነው? እሺ ሰሙነ ሕማማት ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳም በገባለት ቃል መሰረት መከራ፣ ስቃይን፣ ሞትንም ጭምር የተቀበለበት ሳምንት ሲሆን ይህ ሳምንት ክርስቲያኖች
በጾም በስግደት ያሳልፉታል። እንግዲህ ሰሙነ ሕማማት የሚጀምረው ሆሳዕናን ከጧት ካከበርን በኋላ ከከሰዓት ያለውን ጀምሮ እስከ አርብ ድረስ ያለውን ሰሙነ ሕማማት እንለዋለን። ለምንድን ነው ከሆሳዕና የጀመረው ለሚለው ጥያቄ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ካህናቶቹ ወይም ፈሪሳውያን አይተውት ነበረ። ስለዚህም ይህንን ሰው እንዴት እንግደለው፣ እንዴትስ እንስቀለው፣ እንዴትስ ለጲላጦስ ወይም ለሄሮድስ እንስጠው በሚለው ጥያቄ ሲመካከሩበት የነበረውን ጊዜ በማሰብ ጭምር ነው። ከዚያ በኋላ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰኞ ይጀምራል ሕማሙ። ሰኞ መርገመ በለስ ይባላል። ማክሰኞ የትምህርት ቀን ነው። ሮብ ደግሞ የእንባ ቀን ነው። ሐሙስ የሚስጥር ቀን ነው። አርብ የስቅለት ነው። እንግዲህ ቅዳሜ ቀዳም ስውር ነው። እሁድ ትንሣኤ ነው። እንግዲህ ሐሙስ የሚስጥር ቀን በተለምዶ ጸሎተ ሐሙስ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ሰብስቦ በዛ ዕለት ሊከበር የነበረውን የፋሲካ ቂጣ በዓል በማታ ላይ ሰብስቧቸው ይህ ስለ እናንተ የሚሰጠው ሥጋዬና ደሜ ነው ብሎ ሞትን መከራ ሊቀበል መሆኑን የነገራቸው ወደ ተራራ ሞቶ ሲጸልይበትም የነበረውን የሐዋርያትን እግር ዝቅ ብሎ ሲያጥብበትም የነበረውን ቀን ነው። እንግዲህ በዚህ ዕለት በቤተክርስቲያን ካህናት ዝቅ ብሎ የምእመናንን እግር ያጥባሉ። በዚህ ጊዜ የሚያሳየን ትህትናን፣ መከባበርን የሚያዳብር ነው። በመቀጠል ደግሞ ስቅለት ነው። ስቅለት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰቀሉት በመስቀል ላይ አድርገው የሰቀሉትን የገረፉትን ሕማሙን እናስብበታለን። እንግዲህ ቀጣይ ደግሞ ቅዳሜ ቀዳም ስውር የምንለው ደግሞ በተለምዶ ሰዎች ከጧት ጀምረው እስከ እሁድ ቅዳሜ ለእሁድ ያለውን ቀን ያለውን ሰዓት ጊዜ 9 ሰዓት ድረስ አክፍሎት ያከፍላሉ። ስለዚህም ይጾማሉ። እሁድ እንግዲህ እንደምንመለከተው ትንሣኤ ነው። ትንሣኤ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ነው። ከዚህ በፊት ደግሞ በሰሙነ ሕማማት ጊዜ የሚፈጸሙና የማይፈጸሙ ተግባራት አሉ። የሚፈጸሙ ተግባራት ከልብ ሆኖ መጾም፣ መስገድ፣ በባዶ እግር መሄድ፣ በትህትና መናገር ወዘተ ሲሆኑ የማይፈጸሙት ደግሞ አንደኛ ጸሎተ ፍታት አይፈጸምም። ምክንያቱም ያንን አሁን የምናስብበት ጊዜ ድሮ የታመመበትን የተንገላታበትን በመሆኑ በዚያ ዕለት ጸሎተ ፍታት አይደረግም ነበር። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ የገነት ወደዚህ ምድር ሲመጣ የገነት በሮች ዝግ ነበሩ። ስለዚህም ደግሞ ጌታችን ማንም ሰው ኃጢአትም ሰራ ጽድቅም ወደ ሲኦል ነበር የሚገባው። ስለዚህ ጸሎተ ፍታት አይደረግም። ስለዚህም ይህንን በማሰብ ቤተክርስቲያን ሆሳዕና ከጧት እያከበርን እንዳለ ለሁሉም ለሚሞተው ሰው ጸሎተ ፍታት ታደርጋለች። እንግዲህ ሌላው ደግሞ የማይፈጸመው ተግባር መሳሳም አይፈቀድም። መሳሳም የማይፈቀድበት ምክንያት ጌታችን መድኃኒታችን አሳልፎ የሰጠው አስቆሮቱ ይሁዳ ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ አሳልፎ ሰጥቶታልና ይህንን በማሰብ በዚህ ጊዜ መሳሳም አይቻልም። ሌላው ደግሞ የቅዱሳን ጻድቃን የቅዱሳን ሰማዕታት መልክዓ መልክ ጸሎት አይደረግም። በመጨረሻ መተቃቀፍ፣ ሰላም መባባል እንደዚሁ ከዚህ በፊት እንደነገርኳችሁ አይቻልም ማለት ነው። በመቀጠል ደግሞ ወደ ዕጣ ጨዋታችን እንሄዳለን። የዕጣ ጨዋታ የሚሆነው ጥያቄውን በደንብ ማብራራት ነው። እሺ ደግማለሽ ምን እንደደረሰሽ ነገር በእረፍት ጊዜሽ ምን ታደርጊያለሽ? እሺ ልትነግሪኝ ትችያለሽ? ያው እኔ በእረፍት ጊዜ የተለያዩ ግጥሞችን መግጠም እንዲሁም ደግሞ የተለያዩ የግጥም መጽሐፍትን ማንበብ እወዳለሁ። እሺ የግጥም ራስሽ ከገጠምሽ ወይም ደግሞ ከምትወጂው ግጥም አንድ ልትይልን ትችያለሽ? እችላለሁ። የግጥሜ ርዕስ ሚስጥረ ውሃነት። ከጥበብ ውቅያኖስ በፍኝ ያልጨለፉ በጠቢባን ፍኖት ድኸው ያላለፉ ላንቃው የሚጋረፍ እሳትን ያንድዱ ያፍሉ ያስገንፍሉ ውሃው የሚጣዱ ሚስጥሩን ሳትበላ ሳይገባ ተፈጥሮ አትሁን እንደነሱ ውሃን አትናቀው። ከጠቢባን አምባት ቂጥቀን ያልታየህ መሆንህን አያሳብቅ አይለፍፍ ተግባር። የውሃ ዳግም ውልደቱ ሳይገባ ሚስጥረ ዑደቱ ጥለህ አታውለው ከሳቱ። ባንቀለቀልከው ነበልባል ተቃጥሎ መጥፋቱ ቢሳነው ገንፍሎ ተኖ ተኖ በኖ በኖ ከዓይን ተሰውሮ ከሰማይ ተሰዶ አገር የሚያጠፋ ይሆናል በረዶ።
ጥበብ ለተካነ ሚስጥሩን ለበላው ውሃነት ይበቃል ሰምና ወርቅ ነው። ኃያል ማዕበል ሆኖ ጠርጎ የሚያስወጣ የረጋ ውሃ ነው በንፋስ ሲገፋ። ነጠብጣብ ተፋቅሮ በአንድነት ሲመጣ ጎርፍነት ይሆናል ጠርጎ የሚያስወጣ። የውሃነት ሚስጥር የውሃነት ቅኔ ይዘረፍ ወርቅ ነው ሲበላ ወገኔ። ውሃ ነው አትበል ከፊቱ ተነሳ ጠብታ ውሃ ነው ድንጋይ የሚበሳ። እንግዲህ በፍቅር አሁን ባቀረብሽልን ግጥም ስለተማረክንና ከዚህ ደግሞ በተሻለ ሁኔታ እንድትበረታች አንድ የግጥም መጽሐፍ አበረክትልሻለሁ። አመሰግናለሁ። እኔም ደግሞ በስለ በዓልን በደንብ እንድታከብሪ ላንቺ ምን ይሽልም ይሻላል። አመሰግናለሁ። እሺ ማገር ቀጣይ እንታንሽ ነው። ምን እንደደረሰሽ ልትነግሪኝ ትችያለሽ? ያለፈውን ትንሣኤ እንዴት አከበርሽ? ከአሁንስ በምን ተለየብሽ? የአሁንስ እንዴት አከበርሽ የሚል ጥያቄ ነበረ። ወደ ጥያቄ መልስ ስገባ ያለፈውን ትንሣኤ እንግዲህ በመላው ክርስትና እምነት እንደሚደረገው እንደ ባህሉ ተነስተን ሌሊት 9 ሰዓት ነበረ የበላነው ወይም ደግሞ የፈታነው። ከዚያም በኋላ እንግዲህ ያለፈው ትንሣኤ ደግሞ ካሁን የተለየብኝ አሁን እንግዲህ የማውቀውን እውቀት ለሌሎች ለታዳጊዎች በማካፈልና የአሁኑ ትንሣኤ ደግሞ እንግዲህ ከአንቺ ጋራ በደስ በሚል ሁኔታ እያሳለፍን ስለሆነ ደስ ብሎኛል። አመሰግናለሁ። ማለት ቀጣንታሽ ምን እንደደረሰሽ ነበር በህይወትሽ የማትረሺው ገጠመኝ? እሺ ልትነግሪኝ አለሽ? አዎ እችላለሁ። አዲስ አበባ ነበርንና ወደ ደሴ ለመምጣት ቁርስ አልበላንም። ፍስክ ነው። ቁርስ ልንበላ ወደ ስጋ ቤት ሄድን። አንድ ወንድማችን ነበረ እና እሱ መሳይ ይባላል። መሳይ አዲስ አበባ ከኛ ይልቅ በደንብ ያውቃታልና ሳያስበው እናቴ ወደ ክርስቲያን እንግባ ሲል እሱ ሳያስበው የሙስሊም ቤት እንግባ ብሎ ገብተን አዘን ልንበላ ምናምን ትንሽ ደቂቃ ቀርቶት እናቴ ቀና ስትል የሙስሊም ስጋ ቤት የሚለውን እንትን አየችው። ከዛም በኋላ ተሳስተን ነው ብለን ስንነግራቸው ወንድሜ መሳይ አልነቁት ምናምን እንዲህ ድብድብ ነገር ሊፈጠር ሲል እናቴ በመሀል ጣልቃ ገብታ 200 ብር ሰጥታ ወጣ። ጥሩ አጋጣሚ ነበረ ያሳለፋችሁት። ምን እንደደረሰሽ ልትነግሪኝ ትችያለሽ? ከወላጆቻችሁ የምትማሩት ተሞክሮ ምንድን ነው የሚል ነው። እንግዲህ ከወላጆች የመማሩ ተሞክሮ ስራቸውን በአግባቡ መስራታቸው፣ በተማሩበት ሙያ ማገልገላቸው እናም ደግሞ ለእኛ የተለያዩ መስዋዕትነትን በመክፈል እኛን በበቂ ሁኔታ እዚህ ደረጃ ላይ ደርሰን እንድማር ስላደረጉን ከእነሱ የመማሩ ተሞክሮ ነው። አንቺስ ከወላጆችሽ ምን ትማሪያለሽ? ያው እኔ ከእናቴ አሁን ለምሳሌ ከእናቴ የመማሩ ተሞክሮ በአንድ ስራ ላይ ብቻ መሆን እንደሌለብን፣ ጊዜያችንን በአግባቡ ከተጠቀምን ለተለያዩ ጊዜያት መብቃት እንደሚችል፣ እንዲሁም ደግሞ ከአባቴም የተማርኩት ይሄንን ነው። በአንድ ዘርፍ ብቻ ባለመማር የተለያዩ ዲግሪዎችን በመያዝ በተለያየ ስራ ላይ መሰማራት እንዳለብኝ፣ እንዲሁም ከነ ቤተሰቦቼ ጥንካሬያቸውን፣ ብርታታቸውን፣ ልጅ አስተዳደጋቸውን ወስጃለሁ። እሺ ጥሩ ትምህርት ወስደሻል። አሁን ደግሞ አንተ ምን እንደደረሰሽ ነገር ወደፊት ለሀገርሽ የምትመኙ ምኞት ምንድን ነው? እኔ ያው በቅድሚያ ለሀገሬ መመኘት የምፈልገው ሀገሬ ኢትዮጵያ ሰላም እንድትሆን ነው። መጀመሪያ ከሁሉም በፊት ሰላም ይቀድማል። ምክንያቱም ሰላም፣ ፍቅር፣ አንድነት ከሌለ መገዳደል፣ የተለያዩ ነገሮች ሊመጡ ስለሚችሉ ለምመኘው ሰላም እንድትሆን። አንቺስ ማርገ? ያው አሁን እንዳልሽው አንቺ ለሀገራችን ለኢትዮጵያ ሰላም ይሁን እያልን፣ ሌላው ደግሞ እኛ አድገን ሀገራችንን በጥሩ ሙያ በማገልገል ሀገራችን ትልቅ ደረጃ ላይ ለማድረስ የምመኝላት ምኞት ነው። እንግዲህ ለዛሬ ይዘንላችሁ የመጣነው ፕሮግራም ይሄንን ይመስል ነበር። ታዳጊዎች በዛሬው ባቀረብንላችሁ ፕሮግራም ቁም ነገር እንደያዛችሁበት ተስፋ እያደረግን እኛ እንሰናበታችኋለን። መልካም በዓል። ለቀርብላችሁ ቁም ነገር ያዘ ፕሮግራሞችን ለማግኘት የታዳጊዎች ጆግ የተሰኘው ቻናላችንን ሰብስክራይብ በማድረግ ቤተሰብ